እውነት ለመናገር ስለ ክብር የማያውቁ ሰዎች ክብር ክብር ሲሉ፣ ስለ ክብር የማይገባቸው ሰዎች ቅድሚያ ክብር ሲሉ በጣም ነው የሚቀርቡት። እኔ ራሴን አዋርጄ ራሴን ክብሬን ዝቅ አድርጌ ራሴን ክብሬን አሰድቤ በሴትነት የተዋርጄ ተረግጬ ስለዛ ሰው ክብር የሚያስጨንቀኝ ምንም ነገር የለም። እኛ መጀመሪያ ራሴን ማስከበር ያለብኝ ቅድሚያ ከራስ ስለሚጀምር ማለት ነው። የሰው ልጅ ራሱን ሲያከብር ራሱን ሲያስከብር ብዙ በዙሪያው ያሉ ሰዎች ያከብሩታል ያስከብሩታል እንጂ ራስን አዋርዶ ሄዶ ሰውን ሊያከብር ወይም ክብርን ጠብቅ ክብርሽን ጠብቂ ራስን አስከብሪ ራስን አስከብር ሊል አይችልም። መጀመሪያ ክብር ከእናንተ ሲጀምር የሄርሜላና የማርቲ ቤተሰቦች በነገራችን ላይ ስለ ክብር ያስተማሯቸው አይመስለኝም ከውልደታቸው ስቲል እስካሁን እስካሉበት እድገታቸው ደረጃ ድረስ ማለት ነውና ሁሌ እየተዋረዱ ሁሌ አልፈልግሽም እየተባሉ ሁሌ ለምን ስታክ እንደሚያደርጉ የሚፈልጋቸው ወንድ እውነት የለም። ይሄን ያህል ተስፋ ቆርጧል በአንድ ልጅ ላይ ስታክ ሆነው በቃ ፈልጋለሁ ለምን ይሄን ፊል አሳየገኝ ለምን እንደዚህ ሆንክ ለምን እንዲመጣህ ለምን እንዲገባህ ምናምን አይነት ነገር ያለፈ ታሪክን አንስተው እነሱ ወደ ድሮ ማንነታቸው ሲመለሱ ለምን በዚህን ያህል ዲፕ እየገቡ የዛን ሰው ህይወት ደግሞ ላለማሳመን እንደሚጠሩ ግራ ነው የሚገቡት። ሄርሜላም ከመጀመሪያ ጀምሮ አመጣጧ የታወቀ ነው። ማርቲም አሁን ላይ ያለችበት አመጣጧ እየታወቀ ነው። መጀመሪያውኑ አቤል አዎ በእንዴት ሊሆን ይችላል ወንድሙም እህቱን ስለሚወዳት ለእህቱ ክብር ስላለው እህቱ ማለት አይኑ ስለሆነች ለእህቱ ሲል አቤል የሚሰራው ስራ ጥሩ ስላልነበረ ፑሽ አደረገው ወጣ። አዲስ አበባ ገባና ካንቺ ጋራ ጀመረ። ካንቺ ጋራ እናንተ ጓደኛ አታቁም ማለት ነው እንዴ? የመጣ የሄደ ሁሉ ጓደኛ ልሆናችሁ ብሎ ካለ ወዲያ ወደ ፍቅር ነው ሰውነታችሁ የሚቀየረው? ለሃጫችሁ በጣም ነው የሚዝረከረከው እንዴ? በጣም ነው እንዴ ስሜታችሁ ባገኛችሁት ወንድ ላይ ካረጨው ወይም ደግሞ ካልተንተከተኩ የሚለው? ሄርሜላና ማርቲ ለምንድነው ለስሜታችሁ የማትጠነቀቁት? ለምንድነው ለራሳችሁ ክብር የማይኖራችሁ? ራሳችሁ ክብር ሳይኖራችሁ ስለሰው ክብር ትጨነቃላችሁ? እሱ ምርጫውን የወደደውን የፈለገውን ካል በመጀመሪያ ደረጃ በእርግጥ ማርታን አይሚን ሶሊና አይነች ሩታ ምርጫ ውስጥ የሚወዳደሩና ምርጫ ውስጥ የሚገቡ ሴቶች አይደሉም። ምክንያቱም ሩታም የልጁ እናት ናት፣ ምርጫ ልትወዳደር የምትችል ሴት አይደለችም። ሶሊም የመጀመሪያ ልጅነቱ ከሆነች ምርጫ ውስጥ የምትወዳደር ሴት አይደለችም። እናንተው ሳትመረጡ እናንተው ሳትፈለጉ ግን ምርጫ ውስጥ እየገባን እንወዳደርና እንደውም ምርጫውን ካላሸነፍም እንደውም ያንን ሰው ፑሽ አድርገን እሷ እንዳዋረደችው ከነ ወንድሟ ስትረግጥ ከነ ወንድሟ ስታሰድበ ከነ ወንድሟ ስትመታ ምናምን አይነት ምናምን የተዝረከረከ አይነት ወሬሽን አውርተሽ እሱ ወደኔ ይመጣል ብለሽ ማሰብ ማለት ራስሽ የሆነ ነገር አድርገሽ እንደገና ያንን ሰው ወደ ራስሽ ለመሳብ ካልሆነ በስተቀር ሶሊ ጋር እንደዚህ የተዝረከረከ ማንነት የላትም። ልጅ ናት፣ ተማሪ ናት፣ ትማራለች ተባለ ራሷ እንኳን በክብር እንትናትሽ አክብሬሽ እንደ ታላቅ አይቼሽ ታላቅ ነሽ እንደ ታላቅ ነሽ መቼም ሶሊን ኧረ በልጥሻለሁ ታላቅ ነሽ አትያትም መቼም ሶሊን ታላቅ ነሽ አትያትም መቼም እናንተ አይኔ በላችሁ ስለሆናችሁ ልትሉ ትችላላችሁ። ምክንያቱም እድሜያችሁንም ጾታችሁንም ማንነታችሁንም ቀቅላችሁ ይበላችሁ ስለሆናችሁ ማለት ነው። እንደ ሴት ራሳችሁን አላስከባራችሁ፣ እንደ ሴት ራሳችሁ ክብር ለራሳችሁ አልሰጣችሁ፣ እንደተዋረዳችሁ ከመጀመሪያ ሲል እስካሁን እንደሰንተ የሚያሳዝነኝ ማንዱን ታውቃለች። በእናንተ መሀል ላይ ወንድም ነኝ ተብዬው ሚኪ የሚባለው ሰው በጣም ያሳዝነኛል። ከዚህ አንቺን ይመክራል፣ ከዚህ ሄርሜላን ይመክራል። ሄርሚን አወጣው ሲል አንቺ ገደል ውስጥ ትገቢያለሽ፣ አንቺን አወጣው ሲል ሄርሚ ገደል ውስጥ ትገባለች። እሱ መሀል ቤት ታናሻችሁ ነው ይመስለኛል። ታናሽ ሆኖ ተንከራተተ። ታናሽ ይሄን ያለ የበሰለ ንግግር ሲኖረው፣ ታላላቆች ደግሞ የዘቀጠ አስተሳሰብ ሲኖራችሁ በጣም ነው የሚገርመው። ሌላው በመቀጠል ማነው ቡዜም በጣም ትወራጫለች። አብርሃምን ልታገባው ይሁን እንደገና ደግሞ ለሌላ ሴት ልትድረው ይሁን አይዶን ነው ባናውቅም በጣም አለው ፍንጭር ብላለች። ሄርሜላን ካልዳርኩ ሄርሜላ ተስፋ ቆርጣለች። ሄርሜላ ፑሽ እያደረጋችሁ አትልቅ እንደውም እስካሁን ርቀሻታል። ዛሬ ላይ ለምን ተስፋ መቁረጧን ስታውቁ እነዚህ ልጆች እውነት ለመናገር የአብርሃም ቤተሰቦች ለትዳር አይደለም ለአዳር የሚበቁ ሰዎች አይደሉም። ለትዳር አይደለም ለአዳር። ምክንያቱም የተንዘላዘለ ባክግራውንድ እንዲኖራቸው ነው የሚፈልጉት። አሁን ከቡዜን ተመልከቷት፣ አብርሃምን ተመልከቱት። እንደው ኤፋ ገና አልጀመረውም። ይሄም ደግሞ ነገ ልትዳሩ ሊፈታ ይችል ይሆናል። ምክንያቱም በገንዘብ ያበዱና የሆነ ክብራቸው ሜዳ ላይ በጣም ያዘቀጡና የጣሉ ሰዎች ስለሆኑ። እንደውም ዛሬ ምን ሲናገር ሰማሁትኝ፣ ማነው ስሙ ዴቭ ተብዬው ከገኒ ጋራ በነገራችን ላይ ገኒ የምትለው ንግግር እኛም የምንለው ነበር። ሩታ እስከ ወዲያኛው አብርሃምን አስወጥታ የራሷን ማንነት ራሷን አስከብራ ብትኖር የምታገኘው ሰውና የምታገኘው እንትን ፍቅር እጅግ በጣም የላቀ ነው እስካሁን ከነበረው በላይ። እሷም እልህ ይሁን
የምር እንትን ይሁን ባናቀም እዚህ ድረስ አስገብቷታል። እሱም በእርግጥ በሚሰጣት አቀራረብ እየሄደ ለሀጩን ያዘከርካል እየሄደ ወይ ኮስተር ራይል ወይ ለሄርሜላ ይኮሳተር ወይ ለሩታ ይኮሳተር ሁለቱንም ከልቡ ማውጣት አይፈልግም። እንደዛ እያለ እየተራገጠ እየተጫወተባቸው ቁማሩ ሊቀጥል ይመጣል። ዛሬ ደግሞ ከጽጉ ጋራ መጥቷል። ጽጉ ከዚህ በፊት ብዙ የማርታንን ሩታንና የአብርሃምን ህይወት የበጠበጠች ሴት ነበረች። ዛሬ ደግሞ የራሷ የሆነ ላይፍ አላት። ግን ለማስታወቂያ የሚሆን ሴት ሆኖ መጥቷል። የቡታጅራዎች አካባቢ አሁን ነው መሰለኝ ስልጣኔ የገባው፣ አሁን ነው እውቅናው የገባው፣ አሁን ነው ገንዘቡ የገባው፣ አሁን ነው እይታው የገባው እና በቃ ስለ ፋሽን ስለ ስታይል ምናምን አሁን ስለሆነ እያወቁ የግዱት ሪያሊቲው ነው የምንናገረው አለ። አሁን ነው ቡታጅራ እየሰለጠነች ያለችው እሱም በሶሻል ሚዲያ የተነሳ ማለት ነው። ድሮ እናውቃቸዋለን ብዙ ቦታ ላይ አይተናቸዋል ማለት ነውና የድሮ ስታይልን ያመጡና አሁን ያለውን ስታይል የድሮ ስታይል ነው እየተጠቀሙ ያሉት ማለት የቀረ ስታይል በቃ ዊግ ጀምረዋል መሰለኝ ወንዶቹ ዊግ እየተቀጠሉ የአህያ ዊግ ነው መሰለኝ ደግሞ ለወንዶቹ፣ የሴቶቹ የፈረስ ዊግ ነው አይደለ? መቼም ጸጉሩ ነው አትሉኝም። አብርሃም እንደዚህ በግራ በቀኝ እንትን ብሎ ሉጢ መስሎ የመጣው ማለት ነው። አብርሃም ለሁለቱም የሚሆን ወንድ አይደለም። አብርሃም ለሁለቱም የሚሆን ወንድ አይደለም። አንድ ወንድ ለልጁ ምን አይነት መልእክት ነው የሚያስተላልፈው? አንድ አባት ለልጁ ምን አይነት ትምህርት ነው ሊያስተላልፍ የሚችለው? ይሄንን እንኳን አልተገነዘበም አብርሃም ማለት ነው። ልጅ አለው። ልጁ ጋር ከነሹሩባው ሲሄድ ምን አይነት አመለካከት ይኖረዋል? እናቴ ናት አባቴ ነው ይሄ ምኑ ነው ማን ነው እቺ ሴት ናት ወይስ ወንድ ነው ብሎ አባቱን ቼክ ሲያደርገው አስባችሁታ? ሴት ሆኖ ሉጢ መስሎ ሚዲያ ላይ መታየት ጭራሽ አካሄዱ አሁንማ እኔ እንጃ ብዛት እኔ እንጃ በስመ አብ ወመንፈስ ቅዱስ አይ ዶንት ኖ ብቻ ወዴት ሴጣን ወዴት እየገፈታተራቸው እንደሆነ ባናቀው እንደ ስታይል ብለው የመጡ ሴቶች ወንዶች ናቸው ሳያስቡት ወደ ሴት እየተቀየሩ ያሉትና አብርሃምን ሳስበው በራሱ ወደ ሴትነት እየሄደ ነው እና ከጽጉ ጋር ዛሬ የሆነ ማስታወቂያ ሰሩ። ብዙዎች እየተቀባበሉት ነው ያሉት። ጽጉ አዲስ ዘፈን ለቃለች። ጽጉ አዲስ ዘፈን ስለለቀቀች እንኳን ደስ ያለሽ ምናምን ያው ዘፈን ኃጢያት መሆኑን እያወቀን እንኳን ደስ ያለሽ ብንልሽም ዛሬ ያው ፍላጎትሽ ነው። ነገ ደግሞ ሚሊዮነር ስትሆኚ ይሄንን ዘፈን ታቆሚና ደግሞ ወደ መዝሙር ትሄጃለሽ ወይም ደግሞ ጴንጤ ትሆኛለሽ። ብዙዎቹን ስለምናቅ ማለት ነው። ትላንትና ዘፋኝ የነበሩ ሚሊዮነር ሲሆኑ ወይ ጴንጤ ይሆናሉ ወይ ዘፈኑን እርግፍ አድርገው ይተውና ንስሐ ገብተው መዝሙር ያወጣሉና ይሄ የተለመደ ነገር ስለሆነ ስለናንተ ዘፈን ማውጣት አለማውጣት አይገርመንም አይደንቀንም። ግን ከቻለች ምናልባት እንደሚመስለኝ ከዚህ በፊትም ከአንዴም ሁለቴ ሶስቴ ከአብርሃም ጋራ የማስታረቅ የማግባባት እሱን የማወቅ የማጥናት እንትን ውስጥ ስለገባች ምናልባት እንደሚመስለኝ ከሆነ ልታስታርቃቸውም ከሆነ የሩታ ልብ ክፍት ከሆነ የእሱ ልብ ክፍት ከሆነ እኔ ለልጁ ሲሉ አንድ ላይ ቢሆኑ ካልሆነ ደግሞ እግሩን ይብላ ብላ የራሷን ህይወት ብትጀምር ብዬ ነው እንትን እምለው ማለት የራሴን አመለካከት እንትን እምለው ማለት ነው። አፍንጫዬን አፍንጫ ሳይነስ ስላለብኝ አፍንጫዬን በጣም ይበላኛልና ለዛ ነው እና የቡዜ መወራጨት የቡዜ ዳንስ መደነስ የቡዜ እኛ በነገራችን ላይ ለኢትዮ ኢንፎ በጣም መረጃ አሁን እየደረሳት ነው። በጣም መረጃዎች እየደረሷት ነው። ኢትዮ ኢንፎ ጋር ብዙ ሰዎች እኔም ላይቭ ላይ ሆኜ ረጅም ሰዓት ተቀምጬ ስልክ ሰጥቻለሁ የኢትዮ ኢንፎ ሚዲያ። ብዙዎቻችሁ ለኢትዮ ኢንፎ ሚዲያ ይሄንን መልእክት አስተላልፉ፣ ደውሉና አውሯት ብዬ ስልክ ቁጥሯን ሰጥቻለሁኝ። ብዙዎች ሴቭ አድርገው በሷ ሼር ያረጉላታል። እውነትም ቡታጅራዎች ቀዝነዋል ለቀዋል ብላ ወደ ህግ ደረጃ ላይ ታደርስልናለች። ከዛ በኋላ የሚያደርጉት እናያለን ማለት ነው። በተረፈ ማነች ስሟና ብሩክና ሃይሚም ያው እንደዛው ነው። በቃ የብዙዎቹን አንስተን የብዙዎቹን ማንጠግበው ነው። ይሄው ሰው ማነች ስሟ ጋም ደግሞ ተመልሰው ኤኒዌይስ ከዚህ ርዕስ እንዳንወጣ ምንን አይተን ሰላም ወሬ እናውራ። ከዚህ ርዕስ ወተን የየራሳችንን አይዲያ እንዳናመጣ ሚዲያው መይጸዳልን። ሚዲያው እኮ ምን የሚፈልገው ስለ ሩታና ስለ አብርሃም፣ ስለ ሩታና ስለ ሄርሜላ፣ ስለነዚህ ስለተዝረከረኩ ቡታጅራ ዩቲዩበሮች፣ ስለቆሸሹ ቡታጅራ ዩቲዩበሮች፣ ማንነት ስለሌላቸው ቡታጅራ ዩቲዩበሮች ነው ሚዲያው የሚፈልገውና ሚዲያው የያዘው የሆነ ርዕስ ቀየር አድርገን ትላንትና እንኳን እንትና ብሏል ማለት ፍሬው ብሏል። በራሴ አይዲያ መምጣት ፈልጋለሁ። በራሴ አይዲያ ይሄ ቆሸሸ በቃ ምንም በቃ ለራሴ እያፈርኩኝ ነው በእነሱ መሰራው ብሎ ሲል ከውዛ ውስጥ ምክሩ ስለሚጠቅም ነው እሱ ላይ ብዙዎች የሚሄዱት እንጂ እሱ ፈልጎ አለም እዛ ውስጥ የሚሰራው እና ከዚህ አይዲያ እንዳንወጣ
ህዝቡ ሰፍ ብሎ የሚጠብቀው የሄርሜላንና የሩታን ያብራ። መቅዲ የሆነ መረጃና ማስረጃ አለኝ ብላ ለእዩ ሰጥቷል ነበር እንዴ? እዩ ለምን አላወጣውም? የሄርሜላና የቡዜን ስራ ምናምን ሴራ ምናምን ብላ ማለት ነው። ዛሬ ደግሞ ምን አለች? ስለ ሄርሚና ስለ አብርሽ ሄርሚን ፑሽ እንዳታረጓት ብላ ይሄን ገጣጣ ይዛው መታለች። እና ምንድነው ያላት? በመጀመሪያ አንቺ ስለ ሄርሚ የምታውቂውም አይመለከትሽም አለ። አንተ ይመለከታል። አንተ ስለምታውቃት አንተ ስላገባክ ነው ሄርሜላን የሄድክ ፑሽ ፑሽ እያረክ ገደል የከተትካት። አየህ ትላንትና ሄርሜላን ፑሽ ፑሽ አድርገው ገደል የከተቷት አቤላና ብሩኬ እንኳን ከሄርሜላ ህይወት ወጥተዋል። ሄርሜላ ዛሬ ብቻዋን ነች ያለችው። ስለዚህ አንድና አንድ ያላት አማራጭ ከአብርሃም ህይወት መውጣትና የራሷን ህይወት መጀመር አለቀ። እናንተ ፑሽ የራሳችሁ ላይ እንዲደረግ የማትፈልጉ በእህታችሁ ላይ ማየት የማትፈልጉትን ነገር በሰው እህት ላይ የሰው ሴት ላይ እንድታዩ ማንም ስልጣን አልሰጣችሁ። ሄርሜላም እንደማንኛውም ሴት ናት። መከበር አለባት፣ ራሷን ማስከበር አለባት። ለሄርሜላ የሚሆን ወንድ በምድር ላይ የለም እንደ ኢትዮጵያ ውስጥ የለም። ከዚህ ከቆሻሻ ለማንም ከማይጠቅም ወንድ ጋር ራሷን ክብሯን አዋርዳ እስካሁን ቆይታለች። ካሁን በኋላ ደግሞ ሊበቃት ይገባል። ለምን ታለቅሳለች? ለምን በእድሜዋ ትቀልዳለች? እድሜ እኮ መጫወቻ መራገጫ አይደለም። እናንተ ወንዶቹ ዘልዛላ ሆናችሁ የራሳችሁ ላይፍ የተለያየ ሴት ቤት እየገባችሁ የምታበላሹ ከሆነ ከካሜራ ጀርባ፣ እሷ ደግሞ ካሜራ ላይ የሰው ህይወት አበላሽታለች አለ። እንደ አበላሸችው ህይወት አንዱ ነው ብላ ወጣለች አለ። በቃ ተዋት እንዴ! ጽድት ብላ ኩርት ብላ ስራዋን እየሰራች እየወጣች እየገባች ቤት አላት። ቤቷን ከፍታ ቆልፋት ትወጣለች፣ ከፍታ ትገባለች። ጽድት ያለ ኑሮ ትኖራለች። አለቀ። የሚለምናት ወንድ ሊገጥማት ይችላል። የማይፈልጋት ክፍታፍ ለሃጫም ወንዶች እንኳን ይሄ ምን ለሃጫም ወንድ ደግሞ ምን ስለሆነ ነው የሚለመነው እያሉ ወንዶች እንኳን እየሰደቡት ነው አይደሉም? ሴቶች ማለት ነው። ሄርሜላን የመሰለች ቆንጆ እንዴት ልትለምኑ ትችላላችሁ? ሩታን የመሰለች ቆንጆ እንዴት ሊለምኑ ትችላሉ? በቃ ወለደችለት ትቶ ይሄ አሁን ዘልዛላ ነው። አሁን ካሁን በኋላ ለሄርሜላ ማይጠቅም ለሩታ ማይጠቅም የሚሉ ወንዶች በበዙበት ሰዓት ላይ እናንተ ራሳችሁን ኮፍሳችሁ እህታችሁ ላይ የሚደረገውን የማትፈልጉት በእናንተ ላይ ሲደረግ በፍቅረኞቻችሁ ላይ የሚደርሰውን የማትፈልጉት ነገር በሄርሜላ ላይ እንዲደርስባት በሩታ ላይ እንዲደርስባት እያደረጋችሁ ነው ያላችሁ። ጫና እያደረጋችሁባት ነው። በነገራችን ላይ ዛሬ ሩታንም እዩ ሲያናግሯት ሄደው አይቻለሁ እና እኛም ብለናል ሄርሜላ ሩታ ምንም የሚጠቅምሽ ነገር የለም። ይበቃሻል፣ በቃሽ። መቶም አይጠቅምሽም፣ ሄዶም አይጎዳሽም። በቃ ጽድት ብለሽ ኩርት ብለሽ እየኖርሽ የራስሽን ኑሮ እየኖርሽ ቤት ውስጥ ያለሽን ብዙ ጊዜ ይሆናል። በእርግጥ ትርፉ ድካም ራስን ማድከም ካልሆነ በስተቀር ስላንቺ ማለት ነው። ወይ ቤቱን ቀይሪ፣ ወይ ግድግዳ ላይ ያለውን ፎቶ አንሺ፣ እሱን የማያስታውስሽ ነገር፣ ወይ ከውጪ ልጁን እየሰጠሽው ልጅሽን ወይ ለእናትሽ አድርገሽ እናትሽ ጋር እየሄደይ ምናምን ብለን ለራስሽ ላይፍ እንድትጀምሪ ብዙ መንገድ ነግረንሻል። አንቺ ግን መስሚያ ጥጥ ነው ብለሽ ነው እስካሁን እዚህ የደረስሽው ማለት ያለ እንትን ያለ መስሎኝ እና ለራሳችሁ ክብር ይኖራችሁ። አለቀ። አብርሃም በግድ ተጭናችሁት እንዴ? ነገ እኮ በቃ ድሮ ውስጥ እግርሽን ነበር የሚያለው። አሁን ደግሞ አንቺን ቤት ውስጥ ከገባ በኋላ ውስጥ እግሬ ላሽ ሊልሽ ይችላል። ለምነሽን ያስገባሽን ብሎ ይልሻል። የዛኔ ምን ልትዩ? አላደርገውም አትዩ። ለምነሽ ነው ቂጡን ልሰሽ እያስገባሽው ያለሽው። ስለዚህ ለምን ቂጡን ትልሱላ? እሱ ማን ነው ይሄ ለሃጫ? መጀመሪያ ትናንትና ቂጡን ጠረግሽለት። አዎ ዛሬ አጸዳሽው። ዛሬ ንጹህ ልብስ ለበሰ። አንተ ግሽን አጥቦ ግሽን ልሶ ነበረ። ይሄን አትልበሺ የልበሺ ይሄን አርጊ አርጊና ታርጊ ብሎሽ ነበረ። አብረሽ የኖርሽው አብረሽ አይኑን የገለጽሽለት አይንሽን የገለጸው። ዛሬ ላይ ደግሞ ከተማ ገባ። ከተማው የኔ ናት ጊዜው የኔ ነው ብሏል። እስቲ ተውት። ሲወጣለት ሲበቃው ወደ ራሱ ይመለሳል። አሁን ነው ፍንዳታነትን ያወቀው። ትላንትና ደረቅ ነበረ፣ ዞር ብሎ የሚያውሰው የለም። ዛሬ ደግሞ አለው። ብዙ ሴቶች በዙሪያው ከበውታል፣ ግን ጊዜያዊ ማለት ነው። አሁን ሴቶቹ ላይ መደበሪያ ነው እያደረገባቸው ያለው። በቃ ይደበርባቸዋል። በቃ ሴቷ ይሄን አልምትፈልግ ሴቷ ራሷን ካላስከበረች ይደበረችባቸዋል። ተራ በተራ ሲንግል ዳር ነኝ ወንድ ላጤ ነኝ ብለዋል አለ። ቤቱ ቀን በቀን አዳዲስ ሴቶችን እያስገባ እየቦረቸመ ያስወጣል። አለቀ። ሴቷ የምትፈልገው ይሄንን ስለሆነ ማለት ነው። ለአንድ ቀን በእናት ደረቴ ላይ ፈርመልኝ፣ ጣቴ ላይ ፈርመልኝ፣ ጉንጬ ላይ ፈርመልኝ የምትል ሴት ከተማውን ሞልታለች። ረክሳ ሰው የምታረክስ ራሷን እንደ ውድ አድጋ የማታይ ብዙ ሴት ስላለች አሁን አብርሃም እንደዛ ነው። ነገ ግን የወደቀ ጊዜ ደግሞ ማንም ሴት ውሻ በጨው አይልሰው፣ ውሻ በጨው አይልሰው። ምክንያቱም ዛሬ የተኮፈሰውን ነገ ስለማያገኘው፣ ዛሬ የተራገጠበትን ነገ ስለማያ፣ ዛሬ ያለውን ሰውነት ነገ አፈር ስለሚሆን ማለት ነው። ለማንኛውም አሁን ላይ ያለኝ ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያድርጉ።